ወገኖቼ ሰላምታ ይሁንላችሁ ይድረስ። እንዴት ናችሁ? እንኳን አደረሳችሁ፣ እንኳን አደረሰን። ልክ የዛሬ ዓመት 2017 ዓመተ ምህረት ስለ ጥምቀት በዓል አከባበር አንድ ቪዲዮ ሰርቼላችሁ እንደነበረ ከኔ ጋር የቆያችሁ ሰብስክራይበሮቼ፣ ቤተሰቦቼ ሁላችሁም የምታስታውሱት ነው። በወቅቱ ቪዲዮውን ብሶ ያየው ብሶ የተመለከተው ባይሆንም ልክ እንደ ዛሬ ዓመቱ ሁሉ ይህን አጠር ያለ ፕሮግራም ሄጄ ስቀርጽ የዛሬ ዓመት ልነግራችሁ ሞከርኩትን አስፈሪ የሆነውን የምዕመናን መቀሳቀስና ከበዓል አከባበሩ መጥፋት በትንሹም ቢሆን ላሳያችሁ ሞክሬ የነበረ የዘንድሮ እጅግ በጣም የሚያሳስብ እጅግ በጣም የሚያስፈራ ሆኖ ነው ያገኘሁት። በቪዲዮ መጀመሪያ አይታችሁት ከሆነ እኔ በግሌ ለረጅም ዓመት የጥምቀት በዓልን የማከብረው ቦሌ የሚገኘው ቦሌ መድኃኔዓለም ቤተክርስቲያን ነው። ወገኖቼ በቦሌ መድኃኔዓለም መጥምቀ መለኮት ቅዱስ ዮሐንስ፣ የቸሩ መድኃኔዓለም የቅድስት ኪዳነ ምሕረትና የአቡነ አረጋዊ ታቦት እንደሚገኝ ቦሌ መድኃኔዓለም ደጋግማችሁ ሄዳችሁ የተሳለማችሁ፣ ያስቀደሳችሁ፣ ያነገሳችሁ ሰዎች ታውቁታላችሁ። ታቦተ ሕጉ ከቦሌ መድኃኔዓለም ቤተክርስቲያን ተነስቶ በዋናው በፊት ለፊት በር በኤድና ሞል በኩል ይወጣና ከ24 በኩል የሚመጣው የቅድስት አርሴማና የቅዱስ ገብርኤል ታቦት ጋር ይቀላቀላል። ከተቀላቀለ በኋላ ቀጥታ ጉዟቸውን የሚያደርጉት ወደ ቦሌ ኤርፖርት ጀርባ የሚገኘው የታቦት ማደሪያ ነበረ። ቪዲዮውን እስከ 11ኛው ደቂቃ ድረስ ቆይታችሁ የምታዩት ከሆነ የቦሌ ብራስ መስቀለኛው መንገድ ላይ ከላይ ከቦሌ መድኃኔዓለም የሚመጣው ታቦትና ከሌላ አቅጣጫ ከመገናኛ መንገድ የሚመጣ የሌላ ደብር ታቦት ሲቀላቀሉ ሲገናኙ በእልልታ በሆይታ ታቦተ ሕጉ አንድ ላይ ሆኖ እኛም ምዕመናንና የሰንበት ተማሪዎች በእልልታ በዝማሬ አጅበን ታቦተ ሕጉን እስከ ማደሪያው ድረስ አድሰነዋል። ልክ እንደ ዛሬ ዓመቱ ሁሉ የተለያዩ ነገሮችን እየታዘብኩ የነበረ ሄድኩት። እናንተም በቪዲዮ ላይ ያስተውላችሁት ከሆነ በ2017ቱ የጥምቀት በዓል አከባበር ጋር በንጽጽር ሳየው ለጥምቀት የወጣው ምዕመን እጅግ በጣም ቁጥሩ ቀንሶ ነው ያየሁት። እውነቱን ለመናገር የዘንድሮ ጥምቀት ከሌሎቹ ጥምቀት ለየት የሚያደርገው ታቦተ ሕጉ የሚሄድባቸው የሚሻገራቸው መንገዶች ከዛሬ ዓመቱ በንጽጽር ሲታይ ታቦተ ሕጉ የሚያልፍባቸው የሚሄድባቸው ቦታዎች መንገዳቸው ሰፍተዋል። ለታቦተ ሕጉና ለምዕመኑ እንደፈለግን ሆነን ለመንቀሳቀስ ለመዘመር ያለምንም ችግር ገብተን ለመውጣት የሚመች ነበር። የሆነ ሆኖ ግን የምዕመናን ቁጥር እጅግ በጣም በሚያሳዝንና በሚያስደነግጥ ሁኔታ በጣም ቀንሶና አሽቆልቁሎ ነበር ያየሁት። በቪዲዮ እንደምታዩት ከፊት ከኋላ እንዲሁም ከተለያየ አቅጣጫዎች የበዓሉ አከባበርና ምዕመኑ ያለበትን ሁኔታ በግሌ ለመታዘብና ለእናንተም ለማሳየት እንደሞከርኩት የምዕመኑ ቁጥር እንደምታዩት ተመናምኗል፣ ጠፍቷል፣ የለም በሚባልበት ደረጃ ነው ያለው። ወገኖቼ እኔ የሚያሳስበኝ የዛሬ ዓመቱና የዘንድሮ አይደለም። የጥምቀት በዓል አከባበር በዚህ ሁኔታው ከቀጠለ ከዛሬ 5 እና 10 ዓመት በኋላ ሙሉ በሙሉ ምዕመናኑ የሚጠፉበት ደረጃ ይደርሳሉ። ወገኖቼ እኔ በግሌ ጥምቀትን ለማክበር የበዓሉ አከባበር ሁኔታ ከኛ የተለየ ነገር የሚፈልግ አይመስለኝም። ያለንን ልብስ አጥበን ንጹህ አድርገን ለብሰን በዝማሬ በእልልታ ታቦተ ሕጉን ከመንበረ ክብራቸው አስወጥተን እስከ ታቦት ማደሪያቸው ድረስ አድርሰን በማግስቱ ደግሞ በሌሊት ሄደን አስቀድሰን ተጠምቀን ታቦተ ሕጉን ወደ መንበረ ክብራቸው በክብርና በሰላም መመለስ ብቻ ነው የሚጠበቅብን። ወገኖቼ እንደ ሀገር እንደ ቤተ ክርስቲያን ያለንበት ሁኔታ ጥሩ እንዳልሆነ ቢገባኝም በቤተ ክርስቲያናችን ሕልውና ግን ልንደራደር እንደማይገባ ጠንቅቀን ልናውቅ ይገባል፣ ልናስታውስ ይገባል። አሁንም በድጋሚ መልካም አውደ ዓመት፣ መልካም የጥምቀት በዓል። ቸሩ መድኃኔዓለም በሰላም በፍቅር ለዓመቱ ያድርሰን።
የታዘዘበት የቤተ ክርስቲያን ዋነኛ ተልእኮ ነው። የቤተ ክርስቲያን ዋነኛ ተልእኮ ወንጌሉን መስጠት፣ ወንጌሉን ማስተማር እንዲሁም ደግሞ በአብ በወልድና በመንፈስ ቅዱስ እንደዚህ ነበር ሰው እንደዚህ ነበር ዛጋኔ ማለት ሻገራል የዛሬ አመት የዛሬ 2 አመት የዛሬ 3 አመት የዛሬ 5 አመት እንደዚህ ነበር። የለም ማንም ሰው የለም ባዶ
ደርሰናል። የትገቢ ነው በኋላ መውጫ እናገኝ እኛ ቶሎ ነው የምንሄድ ቤታችን። አይ ነው የዛሬ ዓመትም እኮ እንደዚህ በዛ ጋር ትሄዳለህ። ተጀምሮ ነበር እኮ የዛሬ ዓመት ተጀምሮ ነበር። ኦኬ አንዱን አስፋልት ብቻ ነው የምንጠቀመው። نشاغر ما يكن نغريسك انا نغراج